ይህ የኢትዮጵያ ቴሌቪዥን ነው። እንዴት ውላችኋል ክቡራን ተመልካቾቻችን? ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ከመላው ኢትዮጵያ ለ2 ሰዓታት ያህል የሚያቆዩትን የተለያዩ ዘገባዎች ከሀገር ውስጥም ከውጭም አካቶ አሁን ተጀምሯል። ከእኩለ ቀን 6 ሰዓት አንስተን ለ2 ሰዓታት ያህል ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን መታሰቢያ ደረጀና ማህሌት ታደለ ዜናዎቹን እንመራለን። አብራችሁን ሁኑ። የ6 ሰዓት አበይት ጉዳዮችን እናስቀድም። ሁሉም ዜጎች ህገ መንግስቱን የማክበርና የማስከበር ኃላፊነት እንዳለባቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በአማራ ክልል የሀገራዊ ምክክር አጀንዳ ማሰባሰብ ምዕራፍ ነገ ይጀምራል። ለመጀመሪያ ጊዜ እየተካሄደ ያለውን የፓን አፍሪካ ወጣቶች አመራር ጉባኤ ለመታደም የተለያዩ ሀገራት ወጣቶች አዲስ አበባ ገቡ። ከውጭ ቱርክና ፈረንሳይ የሁለትዮሽ ግንኙነታቸውን ለማጠናከር ተስማምተዋል። የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን ባልደረቦቻችን እየተከታተሉ ይገኛሉ። ምን ተነስቷል በሚለው ላይ ባገኘናቸው ሰዓት ሁሉ መረጃዎችን የሚያጋሩ ነው የሚሆነው። ወንደሰን አፈወርቅ የፓርላማ ዜጎች ፎረም እየተካሄደ ነው የሚገኘው። በፎረሙ የተነሱ ጉዳዮች ምንድናቸው በሚለው ላይ ከሱ ጋር ቆይታ እናደርጋለን። ወደ ባህር ዳር ስንሻገር ሳሙኤል ወርቃየው በዛ ይገኛል። በአማራ ክልል አጀንዳ የማሰባሰብ ምዕራፍ ነገ ይጀምራል። ምን አይነት ዝግጅቶች ተደርገዋል በሚለው ጉዳይ ላይ ከሱ ጋር መረጃዎችን እንጋራለን። በሌላ መልኩ ተመስገን ተስፋዬ በቀጥታ መስመራችን ላይ ይገኛል። ተሻሽሎ የቀረበ የግብርናና ገጠር ልማት ፖሊሲ ለደቡብ ኢትዮጵያ ክልል አመራሮች ቀርቧል። ይህንኑ በተመለከተ መረጃዎችን ከሱ ጋር እንጋራለን። ከቤንሻንጉል ጉሙዝ አሶሳ ስቱዲዮአችን ደግሞ በቀጥታ መስመራችን ላይ የተገኘው ነስረዲን ሀሚድ ነው። ነስረዲን በክልሉ እየተሰጠ ያለው የአፍ መፍቻ ቋንቋ ትምህርት ላይ ትኩረት ሊደረግ እንደሚገባ ተጠቁሟል። ይህንኑ በተመለከተ ከሱ ጋር ቆይታ እናደርጋለን። በዜና ኢትዮጵያ የቢዝነስና የስፖርት ጉዳዮችም ተካተዋል። ተመልካቾቻችን በቢዝነስ ዘገባዎች ወይንሸት ደጀኔ፣ በስፖርት ዘገባዎች ደግሞ ሀብታሙ ካሴ ዋና ዋና ጉዳዮቻቸውን ያስቀድማሉ። በዛሬው የዜና ኢትዮጵያ የቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች በኢትዮጵያ ታምርት ንቅናቄ ተጨባጭ ለውጥ ያመጡ ተቋማት የመስክ ምልከታ እየተደረገ ይገኛል። እንዲሁም የዕለቱን የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ካፍታ በኋላ መልሳለሁ። ወይንሸት ደጀኔ ጥሩ ጊዜ ከዜና ኢትዮጵያ ጋር። በስፖርት ዘገባችን ደግሞ በዜና ኢትዮጵያ የምንመለከታቸው በርከት ያሉ ጉዳዮች አሉን። የኢትዮጵያ ፕሪሚየር ሊግ ቀጥሏል። ኢትዮጵያ መድን መሪነቱን ያጠናከረበትን ውጤት አስመዝግቧል። በእንግሊዝ ፕሪሚየር ሊግ ትናንት ቼልሲ ቶተንሃምን አሸንፎ በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚያደርገውን ጥረት አጠናክሮ ቀጥሏል። እነዚህና ሌሎች ጉዳዮችን ከአፍታ ቆይታ በኋላ ይዤ እመለሳለሁ። ሀብታሙ ካሴ ነኝ። አብራችሁን ቆዩ። ዜና ኢትዮጵያ አጫጭር የሀገር ውስጥ ዘገባዎችን ያስቀድማል። አብራችሁን ሁኑ። በመቀሌ ከተማ የሚታየውን የንጹህ መጠጥ ውሃ አቅርቦት ችግር በዘላቂነት ለመፍታት የአጭር የመካከለኛና የረጅም ጊዜ እቅድ ነድፎ እየሰራ መሆኑን የመቀሌ ከተማ ጊዜያዊ አስተዳደር የውሃና ፍሳሽ አገልግሎት ጽሕፈት ቤት አስታወቀ። ጽሕፈት ቤቱ በአጭር ጊዜ እንዲሰሩ ከተቀመጡ ፕሮጀክቶች መካከል በ11 ሚሊዮን ብር ወጪ በቀን ከ1200 ኪዩቢክ ሜትር የማመንጨት ጉልበት ያለው በኮሃ ክፍለ ከተማ ያስገነባው ንጹህ የመጠጥ ውሃ ፕሮጀክት አስመርቆ ለተጠቃሚ ማቅረቡ አስታውቋል። ፕሮጀክቱ ለበርካታ ዓመታት ሰፊ የንጹህ የመጠጥ ውሃ እጥረት ለነበረበት የ15000 ክፍለ ከተማ ነዋሪዎች ችግር ይፈታልም ተብሏል። በመቀሌ ከተማ ጊዜያዊ አስተዳደር የውሃና ፍሳሽ አገልግሎት ጽሕፈት ቤት ኃላፊ ዶክተር አሸናፊ አብርሃ የመቀሌ ከተማ ንጹህ የመጠጥ ውሃ አቅርቦት በዘላቂነት ለመፍታት ሰፊ ስራ ተሰርቷል ብለዋል። የአካባቢው ማህበረሰብ በበኩላቸው በንጹህ የመጠጥ ውሃ አቅርቦት እጥረት ምክንያት ለበርካታ ዓመታት በመቸገራቸው ለተለያዩ ማህበራዊና ኢኮኖሚያዊ ችግር መጋለጣቸውን ጠቅሰው ፕሮጀክቱ ተጠናቆ ለአገልግሎት
አገልግሎት በመብቃቱ ከችግር ስለመውጣታቸው አንስተዋል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ መቀሌ ከተማ በቀን 120 ሺህ ኪዩቢክ ሜትር ውሃ የሚያስፈልግ ቢሆንም አሁን ላይ ግን ከ30 ሺህ ኪዩቢክ ሜትር በታች ንጹህ የመጠጥ ውሃ አቅርቦት አገልግሎት እየሰጠ በመሆኑ የከተማዋ ነዋሪዎች በከፍተኛ የውሃ እጥረት ላይ እንደሚገኙ የጽህፈት ቤቱ መረጃ አመላክቷል። በአማራ ክልል የሀገራዊ ምክክር አጀንዳ ማሰባሰብ ምዕራፍ ነገ ይጀምራል። ኮሚሽኑ በክልሉ ነገ የሚጀምረውን የአጀንዳ ማሰባሰብ ምዕራፍ አስመልክቶ ለመገናኛ ብዙኃን ባለሙያዎች መግለጫ ሰጥቷል። ኮሚሽነር መላኩ ወልደ ማርያምና ዶክተር ዮናስ አዳዬ በጋራ በሰጡት መግለጫ በክልሉ በሚካሄደው የአጀንዳ ማሰባሰብ ምዕራፍ 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ ተሳታፊዎች እንደሚገኙ በመግለጫው ላይ ተመላክቷል። ይህንኑ መግለጫ ሲከታተል የቆየው ሪፖርተራችን ሳሙኤል ወርቃየሁ ለተጨማሪ መረጃ በቀጥታ መስመራችን ላይ ነው የሚገኘው ከባህር ዳር። ሳሙኤል እንደምን ቆይተሃል? በአማራ ክልል የሀገራዊ ምክክር አጀንዳ ማሰባሰቢያ ምዕራፍ በአማራ ክልል በነገው ዕለት ነው የሚጀምረውና በመግለጫው ላይ ኮሚሽኑ ምን ሀሳቦችን አነሳ? በተለይ ደግሞ የተደረጉ ዝግጅቶች ምን ይመስላሉ አለ? አመሰግናለሁ። እንግዲህ እንደሚታወቀው እንደ ሀገር አለመግባባቶችን እንዲሁም ቁርሾችን በምክክር ለመፍታት ባለፉት 3 ዓመታት ሲንቀሳቀስ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ክልሎች የተለያዩ ሂደቶችን አልፎ በአማራ ክልል ደግሞ የአጀንዳ ማሰባሰብ ምዕራፉን ሊያስጀምር ባህር ዳር ላይ ተገኝቷል። እንግዲህ የአጀንዳ ማሰባሰብ ምዕራፉም ከነገ ጀምሮ እስከ ሚያዝያ 4 ቀን የሚቆይ ይሆናል። እንግዲህ ይህን አስመልክቶም ከኮሚሽነሮቹ መካከል ዶክተር ዮናስ አዳይና መላኩ ወልደ ማርያም መግለጫ ለጋዜጠኞች ሰጥተዋል። በተለይም ደግሞ በአማራ ክልል በተለይ ተሳታፊዎችን ከመለየት አኳያ ከ267 በላይ ወረዳዎችን የተሳታፊዎች ልየታ እንግዲህ ከዚህ ቀደም ከቅድመ ዝግጅቶች መካከል ማለት ነው ስራዎች ሲሰሩ መቆየታቸውን ገልጸዋል። እንግዲህ በእነዚህም በተለይ ደግሞ 10 የማህበረሰብ ክፍሎችን የወከሉ 4500 በላይ ተሳታፊዎች እንደሚሳተፉ ነው ያስታወቁት ማለት ነው። እንግዲህ ከነገ ጀምሮ በሚደረገው የአጀንዳ ማሰባሰብ ምዕራፍም በተለይም ደግሞ እንደ ክልልም እንደ ሀገርም በተለይም ደግሞ በክልሉ አላግባባ ያሉ ችግሮች እንዲሁም ደግሞ አለማግባባት ሊፈጥሩ የሚችሉ ችግሮችን በማህበረሰቡ ዘንድ በተወካያቸው አማካኝነት የተለያዩ ማህበረሰብ ክፍሎች እንግዲህ አጀንዳቸውን ያስረክባሉ ተብሎም ይጠበቃል። እንግዲህ በዚህም ደግሞ በተለይም አሳታፊ ከማድረግ አኳያ ስራዎች ሲሰሩ መቆየታቸው በመግለጫው ተገልጿል። በዚህም በተለይ ተፈናቃዮችን ጨምሮ ሴቶች፣ አካል ጉዳተኞች፣ ምሁራን እንዲሁም በርካታ አርሶ አደሮችን ጨምሮ የክልሉ ማህበረሰብ በወከለው አማካኝነት አጀንዳዎቹ እንዲተላለፉ ጥረት ሲደረግ መቆየቱን ገልጿል። እንግዲህ ከነገ ጀምሮ በሚደረገው የአጀንዳ ማሰባሰብ ሂደትን በተለይ እነዚህ በተወካዮቻቸው አማካኝነት የተለያዩ አጀንዳዎች ቀርበው ምክክር ከተደረገባቸው በኋላ በባለድርሻ አካላት እንግዲህ እንደ አማራ ክልል አላግባባ ያሉ ችግሮችን ከመንቀስ አኳያ በአጀንዳ መልኩ ለኮሚሽኑ የሚረከብ ይሆናል ማለት ነው። እንግዲህ በዚሁ መግለጫም በተለይም ደግሞ በጋዜጠኞች በኩል የተለያዩ ጥያቄዎች ተነስተው ነበር። ከነዚህ ጥያቄዎች መካከል እንግዲህ በክልሉ የሚንቀሳቀሱ ታጥቆ ጫካ የገቡ ኃይሎችን በምክክር ኮሚሽኑ እንዲሳተፍ ከማድረግ አኳያ ምን ተሰራ፣ ኮሚሽኑ ምን ሰራ የሚል አንደኛው ጥያቄ ነበር። በተለይም ደግሞ ኮሚሽኑ ከዚህ አኳያ በሚዲያን ጨምሮ በተለያዩ አማራጮች እንግዲህ ታጥቀው ጫካ የገቡ ታጣቂዎች በምክክር ኮሚሽኑ እንዲሳተፉ ጥሪ ሲቀርብ መቆየቱ በዚሁ በመግለጫው ተገልጿል። ነገር ግን በእስካሁኑ ሂደት በቂ የሆነ ምላሽ አለመገኘቱና አሁንም ገና አልረፈደም። በተለይም ደግሞ እንግዲህ ከነገ ጀምሮ ነው የሚካሄደው። ይህን በአጀንዳ ምዕራፍ ላይ ታጣቂዎች አጀንዳቸውን በተወካያቸው አማካኝነት በተለያዩ ማህበረሰብ ክፍሎች በተወካያቸው አማካኝነት አጀንዳቸውን ለምክክር ኮሚሽኑ እንዲያቀርቡና ዛሬም በድጋሚ ጥሪ ቀርቧል ማለት ነው። እንግዲህ ከነገ ጀምሮ የሚካሄደው የአጀንዳ ማሰባሰብ ምዕራፍ እንግዲህ እንደ አማራ ክልል አላግባባ ያሉ ችግሮች ተነቅሶ እንግዲህ በአጀንዳ መልኩ ለምክክር ኮሚሽኑ የሚረከብ ይሆናል። እኛም እንግዲህ ከነገ ጀምሮ በሚካሄደው ሁነት እየተከታተልን መረጃዎችን ወደ እናንተ የምናደርስ ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። መልካም ሳሙኤል፣ ለመረጃ እናመሰግናለን። ጥሩ ቀን ይሆንልህ። ለመጀመሪያ ጊዜ እየተካሄደ ያለውን የፓን አፍሪካ ወጣቶች አመራር ጉባኤ ለመታደም የተለያዩ ሀገራት ወጣቶች አዲስ አበባ ተገኝተዋል። ወጣቶቹ በለውጥ ጎዳና ያለችውን አዲስ አበባን ጎብኝተው በአዲስ አበባ ከሰሙትና ካዩት በላይ የሆነች ከተማ መሆኗን ተናግረዋል። ከመዲናዋ እድገት በተጨማሪ የአፍሪካ ሕብረት መቀመጫ የሆነችው ኢትዮጵያ ዜጎችም ተግባቢና እንግዳ ወዳድ ስለመሆናቸው ነው ያነሱት። ህይወት አበበ ከወጣቶቹ ጋር ቆይታ አድርጋለች። አስተያየቶቻቸውን እንከታተል። I read a lot of books growing up at the school about Addis Ababa.
በእድገት ጎዳና ላይ ስላለችው አዲስ አበባ ብዙ ነገሮችን አንብቤያለሁ። ከተማዋ የአፍሪካ ህብረት መቀመጫ እንደመሆኗ ብዙ ነገሮች ተጽፈውላታል። እውነቱን ለመናገር ግን ከመጣሁበት ሰዓት ጀምሮ ቆንጆ የሆነውን የአዲስ አበባን ገጽታ መመልከት ችያለሁ። በከተማዋ ውስጥ ያየሁት ውበትም በመላው ኢትዮጵያ ይኖራል ብዬ ገምታለሁ። እዚህ መጥቼ በተመለከትኩት ነገር ተገርሜያለሁ። ወደ አዲስ አበባ ለመጀመሪያ ጊዜ ነው የመጣሁት። ካረፍንበት ቦታ ጀምሮ ጎዳናዎቿና ህንፃዎቿ እንኳንም መጣው ነው የሚያስብሉት። በሀገሪቷ ውስጥ ያለው እድገትም በእርግጥ የሚታይ ሆኖ አግኝቼዋለሁ። ለእኔ አፍሪካ ውስጥ ከተመለከትኳቸው ከተሞች ሁሉ የአዲስ አበባን ያህል የወደድኩት ያለ አይመስለኝም። ከኢትዮጵያውያን የምወደው ነገር በየቀኑ አዳዲስ የሆኑ ነገሮችን መስራታችሁ ነው። ያን አስደናቂ ሆኖ አግኝቼዋለሁ። በፍጥነት እያደገች ያለችውን ሀገር ነው እየተመለከትኩት ያለሁት። በሚቀጥሉት 5 እና 6 ዓመታት ውስጥ ኢትዮጵያ ትልቅ ደረጃ ላይ ትደርሳለች የሚል እምነት አለኝ። ኢትዮጵያ የአፍሪካ ሀገራት ከቅኝ ግዛት ነፃ እንዲወጡ ድጋፍ ያደረገች ሀገር ናት። ታዲያ እንግዳ ሲመጣ መቀበልና መግባባት ላይ ደስ የሚያስተኝ ነገር ነው የተመለከትኩት። ዜጎቿም ተግባቢ ከመሆናቸው በላይ እንደፈለግሽ ነው ከቦታ ቦታ በነፃነት የምትንቀሳቀሺው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ጉዳዮቻችን ደግሞ እንመለሳለን። በግብርናው ዘርፍ የተሻለ ውጤት ለማስመዝገብ የሀገሪቱን የግብርናና የገጠር ልማት ፖሊሲ በሚገባ ተረድቶ መተግበር እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ግብርናን ከገጠር ልማት ጋር በሚገባ አስተሳስሮ መምራት እንደሚያስፈልግ ያስታወቀው ደግሞ የግብርና ሚኒስቴር ነው። ከ22 ዓመታት በኋላ ተሻሽሎ የቀረበውን የግብርናና ገጠር ልማት ፖሊሲ ለክልሉ አመራሮች ለማስተዋወቅ የተዘጋጀ መድረክ በወላይታ ሶዶ ከተማ ተካሂዷል። እዚሁ መድረክ ላይ የተሳተፈው ሪፖርተራችን ተመስገን ተስፋዬ በቀጥታ መስመር ላይ ነው የሚገኘው። ተጨማሪ መረጃ ይሰጠናል። ተመስገን እንደምን ቆይተሃል? በፖሊሲ ትውውቅ መድረኩ ላይ ተሳትፈህ ነበርና በዋናነት የተነሱ ዋና ዋና ሀሳቦች ምንድን ናቸው? መልካም እንግዲህ በደቡብ ኢትዮጵያ ክልል በግብርና ልማት ዘርፍ የሚሰሩ ስራዎች ከተሻሻለው የግብርናና ገጠር ልማት ፖሊሲ ጋር የሚጣጣሙ ስራዎች ሆነው እንዲተገበሩ ለማስቻል የተዘጋጀ የትውውቅ መድረክ ነው በዛሬው ዕለት በወላይታ ሶዶ ከተማ እየተካሄደ የሚገኘው። በትውውቅ መድረኩ የዞን አስተዳዳሪዎችን ጨምሮ የደቡብ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች እንደዚሁም የግብርና ሚኒስቴር ከፍተኛ የስራ ኃላፊዎች በተገኙበት ነው የትውውቅ ስራው እየተካሄደ የሚገኘው። በአጠቃላይ የሀገሪቱ የግብርናና ገጠር ልማት ፖሊሲ ከ22 ዓመታት በኋላ ተሻሽሎ 2016 ላይ ተግባራዊ መደረግ መጀመሩ ይታወሳል። ይህ ሲደረግ እንግዲህ በመድረኩ እንደተገለጸው በዋናነት ቀድሞ የነበሩ ውስንነቶችን ለማረም የሚያግዝ ፖሊሲ ሆኖ መቅረቡ ነው የተነገረው። በዚህ መነሻ በየደረጃው ተግባራዊ ሲደረግ ደግሞ አመራሩ ዋነኛው የተግባሩ አካል የመሆኑን ያክል ፖሊሲው ላይ በቂ ግንዛቤ ኖሮት ወደ ስራ እንዲገባ ለማስቻል ታስቦ የተዘጋጀ መድረክ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በዚህን ወቅት ተናግረዋል። በአጠቃላይ በቀደሙት ጊዜያቶች የለውጡ ስራ እንደ ሀገር ሲጀመር ከነበሩ ስብራቶች መካከል አንደኛው የኢኮኖሚ ዘርፍ እንደነበረ ያነሱት ርዕሰ መስተዳድሩ ይህንን ለመቀልበስ ወይንም ደግሞ ችግሩን ለማረም አገር በቀል የኢኮኖሚ ፖሊሲ ተግባራዊ መደረግ እንዳለበትም አንስቷል በመድረኩ። ይህ ሲሆን ደግሞ ግብርናው ዋነኛውን ዘርፍ ይዞ ከመምራት ጋር ተያይዞ የሚመጣ በመሆኑ የአካባቢው አመራር በዚህ ስራ ላይ ግንዛቤ ኖሮት በከፍተኛ እውቀት ፖሊሲውን ከመተግበር አኳያ ይህ መድረክ በማስፈለጉ መዘጋጀቱን ጠቅሷል። በመሆኑም በቀጣይ ጊዜያቶች ፖሊሲው በአግባቡ እንዲተገበር ለማድረግ እስከ ታች ድረስ ወደሚተገብሩ አካላት ፖሊሲውን በአግባቡ የማውረድ ስራ እንደሚከናወን ነው ያነሱት። በዚህ መድረክ ላይ የተገኙት የግብርና ሚኒስቴር ሚኒስትር ዴኤታ ፕሮፌሰር እያሱ ኤልያስ በዋናነት ደግሞ ያስተላለፉት መልእክት አለ። ፖሊሲው ከዚህ ቀደም የነበሩ ችግሮችን ከመቅረፍ አኳያ በአንድ ዓመት ስራ ውስጥ ለውጥ ማምጣት መቻሉን አያይዘው አንስተዋል። በተለይም ደግሞ ስንዴን ከውጭ የማስገባቱ ነገር ወደ መቅረት የደረሰው አሁን ተግባራዊ እየተደረገ ካለው ፖሊሲ ጋር ተያይዞ የመጣ ትልቅ ለውጥ መሆኑን አስምረው አንስተዋል። ይህንን ተግባር እንግዲህ በቀጣይ ጊዜያቶች በሁሉም ክልሎች የማስተዋወቅ ስራ
በስፋት እንደሚከናወንም ነው ፕሮፌሰር ኢያሱ በዚህ መድረክ ያነሱትና ትግበራው ከተጀመረበት ጊዜ አንስቶ ያኑ ለውጦችንም ለማስቀጠል ፖሊሲው ዋነኛ መሳሪያ በመሆኑ አተገባበሩ ላይ ሁሉም የግብርናና ገጠር ልማት ስራዎችን ዋነኛ ከመሰረተ ልማት ስራዎች ጋር አያይዞ መተግበር እንዳለባቸው ማስመረውበታል። በተያያዘ ደግሞ ይህንን የሚተገብሩ አካላት ግብርና ትልቁ የኢኮኖሚ መሪ ተደርጎ የመወሰዱን ያክል ስራው ላይ በንቃት መሳተፍ እንዳለባቸው አንስተዋል። ጠቅለል ባለመልኩ በመድረኩ የዞን አስተዳዳሪዎችና ሌሎች አካላት ተገኝተዋል። ለጊዜው ያረኝ መረጃ ይህንን ይመስላል። መልካም ተመስገን፣ ለመረጃህ እናመሰግናለን። ጥሩ ቀን ይሆነልህ። ከዚሁ ጉዳይ ያንወጣም ተመልካቾቻችን በዛው በደቡብ ኢትዮጵያ ክልል ያለው የግብርና እንቅስቃሴ ምን ይመስላል የሚለውን ተመስገን ተስፋዬ በትንታኔ ደግሞ ያስቃኘናል። በደቡብ ኢትዮጵያ ክልል አሪ ዞን በአካዳውላ ወረዳ ነዋሪ የሆነው አርሶ አደር ከበደ አድኖ የእርሻ ስራ ውጤታማ እንደሚያደርግ በመገንዘብ ዝቅ ብሎ መሬትን በመንካት መስራት የጀመረው ገና በለጋነት እድሜው እንደነበር አውግቶናል። በአመት 3 ጊዜ ማምረት የሚያስችለውን የጥልቅ ውሃ ጉድጓድ አስቆፍሮ ተጠቃሚ መሆኑንም ይናገራል። ከዚህ ፊት እኛ እንግዲህ የምንጠቀመው በቆሎ ነው። አሁን ከርሰ ምድር ውሃ ካስቆፈርኩ በኋላ መጀመሪያ ዙር የጀመርኩት ቲማቲም ነው። ቲማቲሙ በጣም በከርሰ ምድር ውሃ ብጠቀም በጣም አሪፍ ነው። ስለዚህ አሁን ከርሰ ምድር ውሃ እጅግ በጣም ለዚህ ነገር ያበቃኝም እሱ ነው። በድምሩ 50 ምናምን ሳጥን ተሽጧል። ገበያ ሁኔታው በሳጥን 3000 ብር እስከ 2500 ገበያው እንደ ገበያ ሁኔታ ይሸጣል። ያ እንግዲህ ተሸጠው በጣም አሪፍ ነው። መቼ ነው የጀመርከው ይሄን ስራ አንተ? የቆይ ህዳር 13 ነው የጀመረው። ህዳር 13 ለቤተሰብም ትጠቀማለህ? ከዚህ ነው ለገበያ ብቻ ነው የምታቀርበው? አረ ቤተሰብም ሁሉንም ያጠቅማል። ገበያ ብቻ ምን ያጠቅማል? ለቤተሰብ ጭምር። አብረን በአሪ ዞን በአካዳውላ ወረዳ ውስጥ የሚገኙ አርሶ አደሮች የመስኖ አውታሮችን እንደዚሁም ደግሞ የከርሰ ምድር ውሃ በመጠቀም የተለያዩ ምርቶችን እያመረቱ ነው የሚገኙት። ከዚህ ቀደም በአመት 2 ጊዜ ከሚያመርቱበት አሁን በአመት 3 ጊዜ ማምረት ወደሚችሉበትም ደረጃ ደርሰዋል። ይህ እንግዲህ የመስኖ አውታሮችን የከርሰ ምድር ውሃ ጨምሮ ከመጠቀማቸው የመነጨ ነው። የጉድጓድ ቆፍሮ አገኘ የመስኖ ከመንግስት ማሳሰብ ሆነ በቃ እንግዲህ 1 ሄክታር በሆነም ይጠቅማል ብሎ ነው። ይሄ በጣም ይጠቅማል። ሽንኩርት ጉድጓድ ቆፍሮ አሁን የራሴ አሁን የሰራ ነው። ኮንታሌ 8,000 ምናምን ብር መሸጥ 8,000 ብር። አዎ ያ ማለት 1 ኪሎ እስከ 80 ብር ይሸጣል ማለት ነው። አዎ የአፈር ለምነቱ ለእርሻ ስራ ምቹ በሆነበት የአሪ ዞን የውሃ አማራጮችን በአግባቡ ጥቅም ላይ ማዋል ምርትና ምርታማነትን ለማሳደግ አይነተኛ ሚና ተጫውቷል። በዚህም መሰረት በበጋ መስኖ በ11000 ሄክታር ማሳ ላይ የለማውን ምርት የማሰባሰብ ስራ እየተከናወነ መሆኑን የዞኑ ዋና አስተዳዳሪ አቶ አብርሃም ማታ ገልጸዋል። ከዚህ በፊት ብዙም በበጋ ጊዜ የምርት የማምረት ሁኔታው ባህሉ ልምዱ ብዙ ያደገ ነው ብሎ መውሰድ አይቻልም። ነገር ግን ከቅርብ ጊዜ ወዲህ በበጋ ተጨማሪ ምርት ማግኘት አለብን። ወደ ታች ተወርዶ እየተሰሩ ያሉ ስራዎች ውጤት እያመጡ ያሉ ነው። በደቡብ ኢትዮጵያ ክልል የዘንድሮ መስኖ ልማት በ2 ዙር ተከፋፍሎ መሰራቱን የገለጹት በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ከመስኖ ስራ ውጤታማነት ባሻገር የውሃ አማራጮችን ለማስፋት እየተሰራ መሆኑን ጠቅሰዋል። ውሃ አስፈላጊነቱ ላይ በዚህ ደረጃ የተማመነ አርሶ አደር ውሃ ካለበት ቦታ ላይ በተገቢው ሳይባክን መጠቀም እንዲችል የሚያስችል ሁኔታ እንዲፈጠር ነው የሚፈልገው። አርሶ አደሩ የውሃ አማራጮችን ተጠቅሞ ከሚያመርተው ምርት የተሻለ ተጠቃሚ እንዲሆን የገበያ ትስስር የመፍጠር ስራ እየተከናወነ መሆኑም ተመላክቷል። በአፋር ክልል ሰመራ ከተማ ሀገራዊ ለውጡ እውን የሆነበት የ7ኛ ዓመት ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ ህዝባዊ የድጋፍ ሰልፍ ተካሂዷል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የብልጽግና ፓርቲ የአፋር ክልል ቅርንጫፍ ጽሕፈት ቤት ኃላፊ መሐመድ ሁሴን ሀገራዊ ለውጡ እኩልነትን የተላበሰ የፖለቲካ ስርዓት መፍጠር አስችሏል ብለዋል። በአፋር ክልል የተገኙ የማህበራዊ ኢኮኖሚያዊና ፖለቲካዊ ለውጦች ከግብ እንዲደርሱም መንግስትና ህዝቡ በላቀ ጥረት ማስቀጠል ይገባቸዋል ብለዋል። አረብቶ አደር አውካዱኩ ዳርሲቶሪና ሀዩንተኒሂ ሀገራዊ ለውጡ ባለፉት 7 ዓመታት እኩልነት የሰፈነበትና ፍትሃዊ ተጠቃሚነት ያደገበት ስርዓት መፍጠር ችሏል። እነዚህ የማህበራዊ ኢኮኖሚያዊና ፖለቲካዊ ለውጦች ከግብ እንዲደርሱም መንግስትና ህዝቡ በላቀ ጥረት ማስቀጠል አለብን። በተለይ በአፋር ክልል ለውጡ ይዟቸው የመጡ ትሩፋቶችን
በአግባቡ ማስቀጠል ላይ ትኩረት ተደርጎ በየደረጃው ማከናወን ይጠበቅብናል። በተመሳሳይ ዜና ለውጡ የሶማሌ ክልል ሕዝብን የዘመናት ሰላም፣ ልማት እንዲሁም ደግሞ የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ በር የከፈተ ነው ሲሉ በጅግጅጋ ከተማ የሚገኙ ነዋሪዎች ተናግረዋል። 7ኛ ዓመት ሀገራዊ ለውጡን የሚደግፍ ህዝባዊ ሰልፍ በጅግጅጋ ከተማም ተካሂዷል። ይህንን ጉዳይ የዘገበው ቴዎድሮስ ታደሰ ነው። እንከታተል። ትላንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ በጅግጅጋ ከተማ በተካሄደው ህዝባዊ ሰልፍ ላይ ባለፉት 7 የለውጥ ዓመታት የተመዘገቡ ስኬቶችን የሚደግፉ የተለያዩ መልእክቶች ተላልፈዋል። በህዝባዊ ሰልፉ ላይ መልእክታቸውን ያስተላለፉት የሶማሌ ክልል ርዕሰ መስተዳድር ሙስጠፌ ሙሐመድ ከለውጥ ወዲህ በፖለቲካዊ ኢኮኖሚያዊና ማህበራዊ መስኮች ስኬቶችን ማስመዝገብ ተችሏል ብለዋል። ለውጡ በተለያዩ ተግዳሮቶች ውስጥ እያለፈን ቢሆን በአገሪቱ በፖለቲካ በኢኮኖሚና በማህበራዊ ዘርፎች ስኬቶች ማስመዝገብ ተችሏል። አጋርና ዋና የሚል የፖለቲካ ስርዓት ፈርሶ በክልሉ ከጣልቃ ገብነት የጸዳ አስተዳደር መመስረት ተችሏል። ከለውጡ በፊት በነበረው ዓመታት ሰላም ዋነኛ የህዝብ ጥያቄ ሆኖ መቆየቱን ያነሱት ርዕሰ መስተዳደሩ ከለውጡ ወዲህ በክልሉ ሰላም ማስፈን መቻሉን ጭምር ተናግረዋል። ከለውጡ ማህበረሰባችን በስፋት ተጠቃሚ ሆኗል። አሁን ላይ የመናገር መብታችንም ሆነ ነጻነታችን ተከብሯል። የህዝባዊ ሰልፉ ተሳታፊዎች ለውጡ በክልሉ የቆየውን የሰላም የልማትና የመልካም አስተዳደር ጥያቄ ለመመለስ እድል የፈጠረ ነው ሲሉ ተናግረዋል። ሰላም ያገኘንበት መጋቢት 24 ሰላም ሶማሌ ክልል 30 ምናምን ዓመት ጦርነት ውስጥ የነበረ ክልል ነበረ ሶማሌ ክልል። ነፍጥ አንስቶ ሲዋጉ የነበሩ ወንድሞቻችን ነፍጥን መሳሪያውን አስቀምጦ በሰላማዊ ትግል የገቡበት በጥሪ በተደረገላቸው መሰረት ክልላችን ሰላም የሆነበት ማግስት ነው ማለት ይቻላል። ህይወታችንም በዚህ 7 ዓመት ውስጥ ነው የተመሰረተው። አንደኛ ነፃነት አለ። ይሄ ከሌሳይል ህዝቡ እኩል ነው። marka waa rin guul hoos soo hoyatay weeyaan ከለውጡ ማህበረሰባችን በስፋት ተጠቃሚ ሆኗል። አሁን ላይ የመናገር መብታችንም ሆነ ነጻነታችን ተከብረዋል። ህዝባዊ የድጋፍ ሰልፉ የጅግጅጋ ከተማን ጨምሮ በክልሉ በሚገኙ የተለያዩ 13 ከተሞች ተካሂዷል። ሶስተኛው የፓርላማ ዜጎች ፎረም ህገ መንግስትና ህገ መንግስታዊነት በኢትዮጵያ በሚል ርዕስ እየተካሄደ ነው። በህዝብ ተወካዮች ምክር ቤት እየተካሄደ በሚገኘው በዚሁ መድረክ ላይ ሚኒስትሮች፣ የምክር ቤት አባላት እንዲሁም ምሁራንን ጨምሮ የተለያዩ ጥሪ የተደረገላቸው እንግዶች እየተሳተፉበት ይገኛሉ። የህገ መንግስት ታሪክና እድገት በኢትዮጵያ የህገ መንግስት ቅቡልነት ተግዳሮቶችና የህገ መንግስት ሪፎርም እንዲሁም ሀገራዊ ምክክር ለሀገራዊ መግባባትን የተመለከቱ የመነሻ ሀሳቦች በውም ውይይት እየተደረገባቸው ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመር ላይ ነው የሚገኘው። ወንደሰን እንደምን ቆይተሃል? በውይይት መድረኩ ላይ በኢትዮጵያ ህገ መንግስትንና ህገ መንግስታዊነትን በተመለከተ ምንድን ነው የተነሳው ሀሳብ? መልካም ማሌት፣ ቀደም ሲል ላንቺም ስታነሺ እንደነበረው በዋናነት 3 የመነሻ ጽሁፎች ቀርበው ነው ለውይይት ሲደረግባቸው የቆዩት። አሁንም ውይይቱ እንደቀጠለ ነው የሚገኘው። በዋናነት የነዚህ የሶስቱም ጽሁፎች የመነሻ ሀሳቦች ትኩረታቸው በተለይ ደግሞ በኢትዮጵያ ውስጥ ህገ መንግስታዊነት እንዲሁም ደግሞ ህገ መንግስት ምን አይነት ታሪካዊ ዳራ ነበረው የሚለው በስፋት የተቃኘበት፣ ከዛ በተጨማሪነት ደግሞ በተለይ ከህገ መንግስት ጋር ቅቡልነቱን በተመለከተ ምን አይነት ነገሮች በተለያዩ የዓለም ሀገራት ተደርጓል የሚሉትን ጨምሮ እንደው ማሻሻልስ ቢያስፈልግ ምን አይነት ሁኔታዎች ናቸው ሊኖሩ የሚገባው በሚሉት ዙሪያዎች ላይ ነው ያጠነጠኑት ማለት ነው። በዋናነት የአዲስ አበባ ዩኒቨርሲቲ ምሁር የሆኑት ፕሮፌሰር ባህሩ ዘውዴ ታሪክ አዋቂ ናቸው። እንደሚታወቀው በተለይ ኢትዮጵያ በታሪኳ ያሳለፈቻቸውን የህገ መንግስት ጊዜያቶች አንስተዋል። በዋናነት በ1923 የመጀመሪያው የኢትዮጵያ ህገ መንግስት ይፋ መደረጉ ይታወቃል። ከዛ ጊዜ ጀምሮ ባሉት ጊዜያት ውስጥ በኢትዮጵያ ውስጥ የተዋወቁ ህገ መንግስቶች ምን አይነት መልክ ነበራቸው የሚለውን በስፋት ያነሱበት ነው። ከዛ በተጨማሪነት እንዲሁ ሌሎች የጽሁፍ አቅራቢዎችም ጭምር አጠቃላይ በዓለም አቀፍ ደረጃ ያሉ ህገ መንግስቶች እንዲሁም ደግሞ ሀገራት ምን አይነት የህገ መንግስት አይነት አላቸው፣ ታሪካቸውስ ምን አይነት ነው የሚለው በስፋት የተነሳበት ነው። ሌላኛው ከህገ መንግስት ቅቡልነት ጋር ተያይዞ የሚነሳ ነው። በአንዳንድ ሀገራት ውስጥ በተለይ ከህገ መንግስት ጋር ተያይዞ የሚነሱ የቅቡልነት
ጥያቄዎች አሉ። ሀገራት እነዛን የቅቡልነት ጥያቄዎች ለመፍታት ምን አይነት መንገዶችን ተጉዟል? ከዛ በኋላስ በዜጎች ደረጃ ምን አይነት ተቀባይነት እያገኙ መጥቷል የሚለው በስፋት የተብራራበት ነው። ሌላውኛው የሚነሳው ጉዳይ ህገ መንግስት በተለይ ደግሞ በአንድ ሀገር ውስጥ የሚገኝ ህገ መንግስት የቅቡልነት ሲያጣ ወይም ደግሞ መሻሻል በሚኖርበት ወቅት በምን አይነት መልኩ ነው የሚሻሻለው? ዓለም አቀፍ ስርዓቶችስ ምን ይመስላሉ? ሀገራትስ ምን አይነት ተሞክሮ አላቸው የሚለው በስፋት የተዳሰሰበት ነው። የዳበረ ህገ መንግስታዊ ስርዓት ያላት አሜሪካ በተደጋጋሚ ጊዜ ህገ መንግስቷን ስለማሻሻሏ ይነሳል። ይህም እንግዲህ በተለያዩ ጊዜያት የተከናወነ ነው። በተለይ ደግሞ በቀላሉ እንዲሁ ህገ መንግስት የማሻሻል ሂደት ሊኖር ይችላል። ከዛ ውጪ በጣም ረጅም ጊዜ ተወስዶ ብዙ ሂደቶችን አልፎ ህገ መንግስት ሊሻሻል የሚችልባቸው ሁነቶች እንዳሉ የተነሳበት ነው። ከዛ በተጨማሪነት ግን በዋናነት በተለይ ህገ መንግስትን ቀዶ መጣል ሳይሆን በሂደት ደግሞ እያሻሻሉ እየተወያዩ እየተመካከሩ እያዳበሩ መሄድ እንደሚገባም ጭምር የተነሳበት መድረክ ነው። እንደዚህ አይነት ጉዳዮች ተነስቶ በስፋት ምክክር የተደረገበት ነው። መልካም ወንዶሰን፣ ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። በቀጥታ መስመር አሁንም ከሪፖርተሮቻችን ጋር ቆይታ የምናደርግባችን ዘገባዎች እንደቀጠሉ ናቸው። ወደ ነስረዲን ሐሚድ ዘገባ ነው አሁን የምናልፈው። የትምህርት ጥራትን ለማረጋገጥ በክልሉ እየተሰጡ ያሉ የአፍ መፍቻ ቋንቋ ትምህርት ላይ ትኩረት መስጠት እንደሚገባ የቤንሻንጉል ጉሙዝ ክልል ትምህርት ቢሮ አስታወቀ። በክልሉ የትምህርት ተሳትፎና ጥራትን ለማረጋገጥ ከ2001 ዓ.ም ጀምሮ በ319 ትምህርት ቤቶች የአፍ መፍቻ ቋንቋ ትምህርት እየተሰጠ እንደሚገኝ ተገልጿል። ቢሮ በአፍ መፍቻ ቋንቋ ትምህርት አተገባበርና ውጤታማነት ላይ ባካሄደው ጥናት ባለድርሻ አካላት ጋር በአሶሳ ከተማ የምክክር መድረክ አካሂዷል። በዚህ ጉዳይ ላይ ቆይታ እናደርጋለን። ነስረዲን ሐሚድ በቀጥታ መስመራችን ላይ ነው የሚገኘው ከአሶሳ የኢቢሲ ስቱዲዮ። እንዴት ነህ ነስረዲን? በክልሉ እየተሰጠ ያለው የአፍ መፍቻ ቋንቋ ትምህርት በምን ደረጃ ላይ ይገኛል? በአጠቃላይ በመድረኩ ላይስ በዚህ ጉዳይ ምን ተነሳ? መልካም አመሰግናለሁ። እንግዲህ የአፍ መፍቻ ቋንቋ ትምህርትን ማሳደግ እንግዲህ ለትምህርት ጥራት እንደሚያግዝ የሚታወቅ ነው። ይህንን ምክንያት በማድረግ በቤንሻንጉል ጉሙዝ ክልል እንግዲህ በተለያዩ አካባቢዎች ታቅደው ከታቀዱት ስራዎች መካከል የህፃናት ወይም ተማሪዎች በአፍ መፍቻ ቋንቋቸው ትምህርት እንዲያገኙ ማድረግ ነው። ይህንኑ ስራ በትኩረት እየተሰራ እንደሚገኝም ተገልጿል። እንግዲህ በክልሉ በአፍ መፍቻ ቋንቋ ትምህርት አተገባበርና ውጤታማነት በቀረበው ሰነድ የክልሉ ከፍተኛ አመራሮችና ባለድርሻ አካላት በተገኙበት በአሶሳ ከተማ የምክክር መድረክ ተካሂዷል። እንግዲህ በምክክር መድረኩ የቤንሻንጉል ጉሙዝ ክልል ትምህርት ቢሮ ኃላፊ ዶክተር ተመስገን ድሳሳ ተገኝተው ባስተላለፉት መልእክት እንግዲህ በአፍ መፍቻ ቋንቋ ትምህርት ዙሪያና ውጤታማነትና ተገባበር ዙሪያ በርካታ ተግዳሮቶች እንዳሉ አንስቷል። በዚህ ተግዳሮቶች ምክንያትም እንግዲህ የአፍ መፍቻ ቋንቋ ትምህርቱ አሳሳቢ ደረጃ ላይ እንደደረሰ ነው ያነሱት። በመድረኩም እንግዲህ የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኢሳቅ አብዱልቃድርም ተገኝቶ ባስተላለፉት መልእክት የክልሉ መንግስት ልዩ ትኩረት እየሰጠ እንደሚገኝና በቀጣዩ ጊዜያት አፍ መፍቻ ቋንቋን ለማሳደግ እንደሚሰራ ነው የተናገሩት። እንግዲህ የክልሉ ከ2001 ዓ.ም ጀምሮ የአፍ መፍቻ ቋንቋ አተገባበር ወደ ትግበራ ተገብቶ የህፃናት መብታቸውን ተጠቅሞ ትምህርት እንዲያገኙ ተደርጓል ነው የተባለው። በጥናቱ ላይም እንግዲህ የአፍ መፍቻ ቋንቋ መምህራን እጥረት ትኩረት አለመስጠት እንዲሁም የመምህራን ብቃት ማነስ ችግሮች እንደሚታዩ ነው የተነሳው። በአጠቃላይ የመድረኩ ተሳታፊዎችም ክልሉ መንግስት በተለይ የአፍ መፍቻ ቋንቋ ላይ ትኩረት ሰጥቶ መስራት እንዳለበት ነው የጠየቁት። እናመሰግናለን ነስረዲን፣ መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። ቱርክና ፈረንሳይ የሁለትዮሽ ግንኙነታቸውን ለማጠናከር ተስማሙ። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ከፈረንሳይ አቻቸው ጃን ኖኤል ባሮት ጋር በፓሪስ መክረዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በበርካታ ጉዳዮች ላይ ስለመወያየታቸው የተገለጸ ሲሆን ቱርክ የሩሲያ ዩክሬን ጦርነት እልባት እንዲያገኝ ጥረት እያደረገች ስለመሆኑ የውጭ ጉዳይ ሚኒስትሩ ሀካን ፊዳን ተናግረዋል። የውጭ ጉዳይ ሚኒስትሮቹ በውይይታቸው የፈረንሳይና የቱርክን ኢኮኖሚያዊ ትብብር ለማጠናከርና ግንኙነታቸውን ለማሳደግ ተስማምተዋል ሲል የዘገበው ቲአርቲ ነው።
አሁንም የውጭ ዘገባዎቻችን ይቀጥላሉ። እስራኤል ከ600 በላይ የአሸባሪ ኢላማዎችን በጋዛ መደብደቧን አስታወቀች። የእስራኤል መከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ኢፋ ደፍሪን እንዳሉት ሀገሪቱ ድብደባውን የፈጸመችው የጋዛ ሰርጥ ዘመቻዋን እንደገና ከጀመረችበት ከባለፈው መጋቢት 9 ጀምሮ ነው። ውጤታማ ባሉት ዘመቻ 12 ከፍተኛ የሐማስ አመራሮችን ጨምሮ ከ250 በላይ አሸባሪዎችን መግደላቸውን ነው ቃል አቀባዩ የገለጹት። የጋዛ የጤና ሚኒስቴር ደግሞ እስራኤል ዘመቻዋን እንደገና ከጀመረች በኋላ ከ1160 በላይ ፍልስጤማውያን መገደላቸውን አስታውቋል። በጋዛ በአምቡላንስ ላይ የተፈጸመውን ጥቃት የተባበሩት መንግስታት ድርጅትና የፍልስጤም የቀይ ጨረቃ ማህበር ማውገዛቸውን የዘገበው ኤኤፍፒ ነው። በሌላ የውጭ ዘገባ ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ አባልነት ራሷን አገለለች። የሀገሪቱ መንግስት ለዚህ ውሳኔ የደረሰው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሃንጋሪን ለመጎብኘት ቡዳፔስት ከመድረሳቸው ከሰዓታት በፊት ነው። የሃንጋሪ ፕሬዚደንት ቪክቶር ኦርባን አስተዳደራቸው ለዚህ ውሳኔ የደረሰው የዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ መቁረጡን ተከትሎ ስለመሆኑ ተገልጿል። ሃንጋሪ ውሳኔው ተገቢነት የሌለው ያልተገባ ፖለቲካዊ ሽፋን እንዳለው ምክንያት አስቀምጣለች ተብሏል። ሃንጋሪ ህገ መንግስቷንና ዓለም አቀፍ ህግጋትን ተጠቅማ ከአይሲሲ አባልነት ራሷን ማግለሏን አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቡዳፔስት ያደረጉትን ይፋዊ የስራ ጉብኝት ተከትሎ በሰጡት ጋዜጣዊ መግለጫ የሃንጋሪ ውሳኔ ብልሃት የተሞላበትና መርህን መሰረት ያደረገ ነው ሲሉ የቪክቶር ኦርባንን አስተዳደር አመስግነዋል። እንደ ቢቢሲ ዘገባ ሃንጋሪ ዓለም አቀፍ የወንጀለኞች ፍርድ ቤትን ከመሰረቱ ሀገራት መካከል አንዷ ናት።